መወሰን የተቸገርኩት የ10 ዓመት መወሰን የተቸገርኩት ዓመት ይላል። እሺ አሁን ያፈቀርኩትን ተቃራኒ ከአንቺ ጋር ገብታለች። እንዴት ነሽ ዳይመንድዬ? ሰላም ነው? እግዚአብሔር ይመስገን። እሺ ሚሚ ለምን አባትሽ የመረጠልሽ እንደምታገቢ ምክንያትሽን አስረጂ። ከዛ ዳይመንድ ለምን ያፈቀረችው እንደምታገባ ታስረዳሽ እና ትወያያላችሁ። ጥያቄዎቻችሁን አንቺ እሺ አብዬ አመሰግናለሁ። እኔ አባቴ የመረጠልኝን ነው የማገባው። እዚህ ጋር ምርጫ ስለሆነ እርሶ ቢሆንም ምን ያደርጋሉ ስለሆነ ገና ባል አልሆነም ያ ሰውዬ ምርጫ ላይ ነው ያለውታ። ወይ አባቴ የመረጠልኝን ነው ወይ ደግሞ እኔ ያፈቀርኩትን ነው የማገባው። አይደለ? ምርጫው ይሄ ነው። የአባትሽን ነው ወይስ አንቺ ያፈቀርሽውን ነው? እኔ አባቴ የመረጠልኝ አይደለም እኮ አስተርጃቸው ብዬ ምርጫ አይደለም ማለት ነው። እርሶ ቢሆንም አይደል? ቪዲዮ እየሰማነው ነው አይደል? ቪዲዮ ምርጫ አልተሰጣትም ውዴ። ይሄ ካላገባሽ መቃብሬ ላይ እንዳትቆሚ ይባላል። እኔ ብሆን የኔ ውሳኔ ነው። አንቺ ብትሆኚ አባትሽ የመረጠልሽ የምታገቢበትን ምክንያት አስረጂ። የ3 ዓመት ፍቅረኛሽ አለ እዚህ ጋር የምታፈቅሪው በጣም አባትሽ ደግሞ ባለውለታውን የጓደኛውን ውለታ ለመመለስ እኔ የመረጥኩልሽን አግቢ ካለበለዚያ መቃብሬ ላይ እንዳትቆሚ ያለሽ። ስለዚህ አንቺ ብትሆኚ ምንድን ነው የምታደርጊው ነው። ታሪኩን ካልሰማሽ አባቴ ማጣት ስለማልፈልግ አባቴ የመረጠልኝን ነው የማገባው። ምክንያቱም እዚሽ ምድር ላይ የማይደገም ነገር ቢኖር አባት ብቻ ነው። ባል ይደገማል፣ ልጅ ይደገማል፣ ወንድም ይደገማል። በጣም ጥሩ። ስለዚህ አባትሽ የመረጠልሽን አግብተሽ ዛሬ ሰርግሽ ነበር አግብተሽ በነጋታው አባትሽ ቢሞት ታጭው ምን ታደርጊያለሽ? ጥያቄ አልሰማሽኝም? ሚሚዬ ተራ የደረሰ አይ ቲንክ ሜቢ መዳም ጠርታት ሊሆን ይችላል፣ አላውቅም። ብቻ እኔ የጠየኳት የነበረው ጥያቄ ዛሬ አባትሽ የመረጠልሽን አግብተሽ ዛሬ ሰርግሽ ነበረ፣ በነጋታው አባትሽ ሞተ፣ ምን ታደርጊያለሽ? ቢሞት ምን ታደርጊያለሽ ነው ያልኳት። እሺ ዳይመንድ መልሽ። ሀቡ እኔ ያፈቀርኩትን ነው የማገባው። አባቴ ማለት ነው ከፈለገ ማለት እኔ ልጁን የሚወደኝ ከሆነ የኔን ደስታ ነው አይደል የሚፈልገው። የሚፈልግ ከሆነ በእኔ ሳይድ ይሆናል። ጥቅም ግን ከሆነ ለጥቅም ብሎ ከሆነ ድራይ ለሱ ውለታ ምናምን ከሆነ እኔን አይደለም እያያለሁ ለሰው ብሎ ነው የሚኖረው። ስለዚህ እኔ አስመስዬ መኖር አልችልም። ያፈቀርኩትን ነው ይዤ መኖር የምፈልገው። ስለዚህ ያፈቀርኩትን ነው የማገባው። መቃብሬ ላይ እንዳትቆሚ ያለሽ እኮ አባትሽ፣ ምን ታደርጊያለሽ? በቃ ምርጫው ነው አባቴ። ለምን እኔ ከሆንኩ እኔ ልጁ ከሆነ እኔ ብዙ የእኔ እና የእሱ ክሎዝነት ነው ገባሽ? አንድም ማለት ነው እሱ እኮ በጥቅም ነው የቀየረኝ፣ በብር ነው የቀየረኝ አይደል? እኔን ከመረጠ እንትን ይላል ይቀየራል። ልክ አሁን እቀይረዋለሁ ብዬ እንደገባሁት ባሌ ማለት ነው አባቴን መቀየር እችላለሁ። አባትሽ መቃብር ላይ ባትቆሚ ችግር የለብሽም ማለት ነው። መቃብሬ ላይ እንዳትቆሚ ብሎሻል። እኔ ችግር የለብኝም ማለት ሳይሆን አባቴ እንዲህ ማሳመን እፈልጋለሁ። አሁን ለምሳሌ ባሌን አሳምናለሁ ብዬ ነው አይደል እሱ የመረጠልኝን የማገባው አይደል? እሱ የመረጠልኝን የማገባው እሱ ለማስደሰትና እሱን ባሌን አሳምነዋለሁ ወይ እስኪ በቃ እንዲወደኝ ያደርጋለሁ ብዬ አይደል? አባቴን ደግሞ እኔን በሱ ቦታ አባቴን እንትን እላለሁ መመለስ እችላለሁ። በጣም ያንን ነው ማለት ነው። አባቴ ትክክል ነው ብሎ ብዬ ካመንኩትና እኔ ትክክል ነው ብዬ ያመንኩትን ነገር ነው አይደል በህይወት የመተግበር ያለብኝ። አባቴ ትክክል ነው ብዬ ካመንኩና አባቴ የመረጠልኝን የማላውቀውን ሰው ካገባው እኔም ነገ ልጄን የመዳር መብት አለኝ እኔ በመረጥኩት ሰው ማለት ላይክ አሁን አንቺ እንደዛ ነው። ብዙዎቻችን ልጆችሽ ባል ትመርጭላቸዋለሽ? እኔ አልመርጥም። እንዴ ለምን? እነሱም ማስደስታቸውን ኑሮ ለምንድን ነው የሚኖሩት? መብት ትሰጫቸዋለሽ? ልጆችሽ ነገ ሲያድጉ ራሳቸው የመረጡት ሰው እንዲያገቡ እኔ መብት ትሰጣቸዋለሁ። ሁሌ የምምላቸው በቃ እኔ እንትን ማለት አለብኝ። እነሱ ማጠንከር ነው። ከዛ እነሱ ግን የመረጡትን ልባቸው የፈቀደውን ነው ማግባት ያለባቸው። ለምንድን ነው አሁን ሀገራችን ላይ ካየሽ ማለት ነው እስኪ ማን ነው አሁን የድሮ ሰዎች እሺ ብለው አክሴፕት አድርገው ነበረም ኖረዋል። አሁን ግን ተመርጦለት አግብቶ
አንቺ ቤት ራሱ ምን ሚውቷን አድርጋ ቁጭ ብላለች። አስወጣታለሁ። ሪም አለች ተቃራኒ ሀሳብ። ስለዚህ ከሪም ጋር ትከራከሪያለሽ። አብዬ ብዙ ስቶሪ እኮ እንሰማለን አይደል? እንደ አንቺ ቤት ልንገርሽማ አሁን ስለፍቺ አንዴ ልጨርስ። አልጨረስኩም። አይ ዳይመንድ ጨርሳ አልጨረስኩም። አስጨርሽኝ። እኔ ሰምቼሻለሁ፣ ቅድም ሰምቼሻለሁ እኮ አንቺን ያልሽው ሰምቼሻለሁ። ምን አለ መሰለሽ እኔ ማለት ነው አስጠፋሽብኝ። ሪም ሄደች። ሪም ግን ለምንድን ነው እንትን የምትይኝ? ለመሰልሽ አብዬ አንቺ ቤት ብዙ ስቶሪ እንሰማለን አይደለም? ተመርጦላቸው የተዳሩ ናቸው እያንዳንዳቸው ባድ ሲቹዌሽን ላይ በቃ ያሉት ማለት ነው። እየተሰማን ኤቭሪዴይ እየሰማ ነው ያለ ነው። ለምንድን ነው ምርጫቸው አይደለም ወይ የሚወዱት ሰው አለ ልባቸው ውስጥ ያንን ሰው አስቀምጠው ነው እነሱ እዚህ ጋር ቤተሰብ ለማስደሰት እየኖሩ ያሉት። እና ስለዚህ እኔ ለቤተሰቦች አይደለም እኔን ወለዱኛ፣ እኔ ደግሞ እነሱን እንትን ለማለት እኔ የተሻለ ሰው ሆኜ የተሻለ ትዳር ጥሩ ትዳር ሆኜ መኖር ነው የምፈልገው። ስለዚህ እኔ ቤተሰቦቼ የመረጡልኝን አላገባም። ራሴ የመረጥኩትን ነው የምኖረው እኔ ነኝ እንጂ እነሱ አይደሉም። እኔ እነሱን ለብር ብሎ ከሆነ የቀየረኝ አባቴ እኔ ነገ ሰርቼ ትዳሬ ላይ ጥሩ ኖሬ እነሱን የማኖር ከሆነ አባቴን ነገ መልሰዋለሁ። ለምን? ለጥቅም ብሎ ስለሆነ የዳረኝ ማለት ነው። ስለዚህ እኔ አስመስዬ መኖር አልችልም። አፍቅሬ ነው መኖር የምፈልገው የምወደው ማለት ነው። በቃ ማሬ እኔ እኮ ያልኩትኝ ማለት ነው። አሁን ለምሳሌ የዘመኑ ሰዎች ተፋቅረው ምናምን ነው አይደለም የሚጋቡት። 2020 ማለት ነው የፍቺ ዳታ አይተሻል ማሬ? የፍቺ ዳታ ብታይ የተጋቡት 80% ተፋተዋል። ተጋብተው ተፋቅረው ምናምን ቅድም ዳይመንዷ እንደዛ ልቴ ስለሆነ ስለሰማች ነው። የበፊት ሰዎች ግን ቤተሰቦቻቸው ድሮዋቸው ምናምን ተቻችለው ይኖራሉ። በፍቺ ዳታ ተቻችለው ይኖሩት ማምጣት ስለማይችሉ ነው። ሴቶቹ ማምጣት አይችሉም፣ ወንዶቹ ናቸው ማምጣት የሚችሉት። ለዛ ነው አይደለም እንደዛ ብለን ካሰብነው ነው። ግን በፍቺ ዳታ መሰረት ስታይ በፊት ላይ ፍቺ አልነበረም። አሁን ግን ሰው ምንድን ነው የሆነ ነገር ሲሆን ሄዶ ቶሎ ብሎ ዘሎ ይፋታል። ስለሚቻቻሉና ስለሚከባበሩ ነው የኛ ቤተሰቦች የኖሩት። ሁለተኛ ነገር ደግሞ ፍቅረኛ ለፍቅረኛ ምናምን የመጣው አሁን በቅርብ ጊዜ ነው። እንደኔ ፍቅር የሚጀምረው ቅርብ አልነበረም። ድሮም አለ። ስለዚህ እኔም በድሮ ስታይል ነው መኖር የምትፈልጊው? አይ በድሮ ስታይል መኖር ሳይሆን እኔ ደግሞ ልንገርሽ ሀቡዬ፣ እኔ በራሴ ማምነው ፍቅር የሚጀምረው ሀብለን አንድ ቤት ውስጥ ስንኖር ነው። ትክክለኛ ፍቅር የሚጀምረው ትክክለኛ ይሄ አፈቅረዋለሁ ምናምን የምንለው ሰው አሁን ይሄ በአይን አፈቀር ነው ምናምን የምንለው ሰው እሱን አላምንበትም። ይሄ በውጭ ብለሽ ከማታዩ ሰው ጋር ሀ ብለሽ እንደ እናቶቻችን በአካል አይተሹ ከማታዩ ሰው የሰርግሽ ዕለት አይተሹ ሀ ብለሽ አንድ ቤት አብረሽ መኖር መጀመር ትችያለሽ ማለት ነው። እኔ የምመርጠው አሁን አንቺ እኮ ምርጫ ያረላ ያቀረብሽን ሀቡ አባትሽንና የሆነ የሶስት ዓመት ፍቅረኛ ፍቅረኛሽ እና ማታቂው አባትሽ የመረጠልሽ እኮ አባት ያመጣልኝን ነው። እኔ ማምነው ሰው እያታፈቅሪው ነበር ማለት ነው። መተው ከቻልሽ ፍቅር የለም ነበር ማለት ነው። መተው ምናምን መቻል ምናምን ሳይሆን እኔ እና እሱ ነው ካልኩሽ እኮ በቀን አሁን ለምሳሌ አንድ ፍቅረኛ ሞስት ታይሙን የሚያሳልፈው በቀን 2 ሰዓት ወይ 1 ሰዓት ነው። ገባሽ? ስለዚህ ይሄ ሰውዬ ነገ ጠዋት ትዳር ላይ ስንገባ እኔን አይደለም ሀቦ አትበይም ከዳይመንድ ጋር እሺ፣ ዳይመንድ ለዳይመንድ ድንገራት ማንም አያሳምነኝም። እየሰማሁት ነበረ። ማንም አያሳምነኝ። እኔ ላውራና ከዛ ዳይመንድ ከፈለሽ ትሰሚዋለሽ፣ ከፈለሽ ደግሞ ይቀርብሻል። እኔ አስወጭኝ። እኔ በቃ ባመንኩበት ነው የሚሄደው። እኔ ባንም ባለኝ አላምንም። ስለዚህ አስወጭኝ። እኔ ሞቼም ምን ሆነም አባቴ እኔን አይኖርም። እኔ ነኝ የምኖረው እኮ። አሁን ዳይመንድ አሁን እያለሽ እንደሆነ ታውቂያለሽ። አባቴ እኔ ላይ መብት የለውም፣ የመወሰን መብት የለውም። አባቴ ምንም አይነት ነገር እኔ ህይወት ላይ ሼር ማድረግ መብት የለውም ነው እያልሽ ያለሽው። አይ እንደዚህም አይደለም። አባት ስላጠጣ የትምህርት ቤት ስለከፈለ ግዴታ ማግባማሬ የከፈለው የገዛልኝ ምግብ ያለበሰኝ ልብስስ እንደ የከፈለው መስዋዕትነትስ እኮ ያ ማለት አባትሽ ሊሆንሽ። እኔ አሁን ለምሳሌ አባቴ ከፈለልኝ የእሱን እጥፍ አድርጌ መልስለታለሁ። እኔ አውቃለሁ። የኔን ጀግንነት ነው የማሳየው። ይኸውልሽ የኔ አሁን እኔ የምለው እኔ እንደኔ እንዳሪ የምለው እሱን መስዋዕትነት ምናምን እኮ ምናምን በብር ምናምን እኮ አይደለም የምንመልስላቸው ቤተሰቦቻችንን።
የመረጡልንም በማግባት አይደለም። የመረጡልንም በማግባት ማለት አይደለም። ግን አባቴ እንደዚህ አይነት ሲቹዌሽን ከመረጠ እንደዚህ አይነት ሲቹዌሽን ውስጥ ከገባ ኦፍኮርስ አባቴን ነው የምመርጠው። እንደዚህ አይነት አጣብቂኝ ውስጥ ከገባ ወደ አባቴ ነው የምሮጠው። ገባሽ? ነገ ጠዋት እኮ እኔ ያገባሁት ያፈቀርኩትን እኮ ልተወው እችላለሁ። ይሄኛው ካልተስማማኝ ህይወት መስርተን ካልተስማማን መፍታት እችላለሁ። ገባሽ? ምርጫ አለኝ፣ ሁለቱም ላይ ምርጫ አለኝ። ይሄኛው አግብቼው ምናምን ብዬ ተፋቀር የኖርኩትም ካልተስማማኝ እፈታዋለሁ። አባቴ ያመጣልኝ ነው አይቼው ትዳር መገንባት ህይወት መገንባት ካልቻለ እንፋታለን። ዘመኑ የፍች ነው። ዳይመንድ ምን ትያለሽ በዚህ ጉዳይ? አንቺ በቃ ያፈቀርሽው ነው የምታገቢው? እኔ ያፈቀርኩትና የማገባው አባቴን ማለት ነው። አሳምኜ እኔ ማምጣት የኔ ጀግንነት ነው ዋናው። ኦኬ እኔ አባቴን ማሳመን ይችላል። ዳይመንድ አባት ወሰነ፣ መቃብሬ ላይ ወስኖ ጨርሶ የማስፈራሪያ እንትናቸው ነው። በቃ ይሄ ምርጫ ነው። በቃ ምርጫ ነው። ማሳመን ምርጫ ነው። ምርጫ ከጊዜ በኋላ ስትወልጂ ምናምን ራሱ ሀሳቡን ቢቀይር ቀየረ። ግን ማሳመን የሚለውን እና ይሄ ምርጫ ነው። በቃ 3 ዓመት ፍቅረኛሽ እና አባትሽ ካመጣልሽ ከማታውቂው ወንድ የቱን ትመርጫለሽ? ፍቅረኛሽን ብትመርጪ አባትሽ መቃብሬ ላይ እንዳትቆሚ ብሎሻል። ይሄ ነው በቃ። ስለዚህ ሰላምን ደግሞ እንስማት። እንደምን ዋላችሁ? እንደምን አደራችሁ? እኔ እንግዲህ ፍቅረኛዬን ነው የምመርጠው። አባትሽ መቃብሬ ላይ እንዳትቆሚ ብሎሻል። እኔ ሉጣ በቃ አንቺ የስለዎች ሊሞት ሲል ተናዞ ጥሯት ይቅርታ ልበላት ወይ ትበለኝ እስካላለ ድረስ መቃብሬ ላይ አትቆሚ ካለኝ አልቆምም። ቤቴ ሆኜ አለቅሳለሁ። አባቴ ነው፣ የራሱን ምርጫ ነው እኔ ላይ ህይወቴ ላይ እንትን እያለ ያለው። እሱ ከሞተ በኋላ እኔን ላይፍ አያየውም። እኔ ነኝ የምኖረው እና እኔ አባቴ የመረጠውን አላገባም። ምክንያቱም አንደኛ አባቴ ሲመርጠው ያ ሰው አላፈቀርኩትም። ያ ሰው ጋር ስተኛ ያ ሰው እንደደፈረኝ ነው የምቆጥረው። ምክንያቱም ሴቶች ብዙ ጊዜ ስሜታችን እናዳምጣለን አይደል? ያ ስለዚህ ወንድ ጋር የሆነ ነገር ሪሌሽን ሲኖረን ፍቅር ይዞን ነው የሚሆነው። ካልሆነ እኔ እንደመደፈር ነው የምቆጥረው። ምንም ስሜት የሌለኝ ሰውዬ ጋር ነው ማቶቹ ወንድ ጋር መተኛት እንደመደፈር ነው ስሜት እንደዛ ነው የምቆጥረው እኔ። ምክንያቱም አባቴ አስገድዶኝ ነው እኮ እያገባሁ ያለሁት። ለአባቴ ስል ነው ያገባሁት። ስለዚህ እኔ እንደመደፈር ነው የምቆጥረው። በዛ ላይ ይሄ እናትና አባቶቻችን የሚለው እሱ ድሮ ነው። ምርጫ የላቸውም እነሱ። ተመርጦላቸው ተሰጥቷቸው ከባል ስር ሆኖ ነው የሚኖሩት። ገባሽ? አሁን ግን መርጠሽ አባቴን እኔ ላስደስተው ከሆነ እኔ ሰክሰስፉል ሆኜ በትምህርት በስራ በቁም ነገርነቴ ነው ማሳየት የምፈልገው እንጂ በባል አይደለም። እኔ ቁም ነገረኛ መሆኔን የማሳየው። አትቁሚ ካለኝ አልቆምም። ሰልፍሽ እኮ ስለሆነ ነው እስከ መቃብር ድረስ እንዳልቆም ካለኝ ይሄ ሰውዬ ሰልፍሽ ነው፣ ባይ ባይ ነው የምለው። ኦኬ አንተም ደህና ሰንበት ብዬ ከመሞት በፊት ተሰናብቸው ነው የሚሄደው። ከዛ ሊሞት አፋፍ ሲደርስ ጠርቶ በቃ ይቅርታ እንባባል ካላለኝ አልቆምም። አትቁሚ ብሎን አልቆምም። ሳልዬ እያወራ ነው ያመጣው ይሄ እያወራን ያለ ነገር ስለወልዶ ስላሳደገሽ አባትሽ ነው እኮ ሰላም እያወራን ያለ ነው እኮ። ኖርማል የወለደኝንና ያሳደገኝን ጽዋውን የምከፍለው እሱ ባደረገልኝ ነገር ነው እኔ የማሳየው። ገብቶሻል? ትምህርት ነው ያስተማረኝ። ትምህርቴን ጎበዝ ሰክሰስፉል ሁኜ ያሳየዋለሁ። ስራዬ ኖ እኔ ደግሞ ልጠይቅሽ፣ ፍቅር መላመድ ነው ብለሽ አታስቢም? ያየሽውን ሁላ ለምሳሌ ሁሉም ሰው አንዳንድ ሴት አለ አይደለ? ካየ ሁሉም ፍቅር የሚይዘው ልንገርሽ፣ መላመድ ማለት አይቼው ማለት እኮ ሳይነካኝ የመጀመሪያ ቀን የሰርጋችን ቀን የመጀመሪያ ቀን ግንኙነት ስናደርግ አላውቀውም፣ አያውቀኝም። እኮ እሱን ነው ያልኩት። ከማላውቀው ወንድ ጋር አባቴ አመጣልኝ እና ተጋባን፣ ተፈራረምን። መኝታ ቤት ይዞኝ ሄደና ማሪ ዛሬ እኮ ለምሳሌ አባትሽ ያመጣልሽ ደንብ ራሱ አለ እኮ በባህሉ ራሱ ብትሄጂ ማለት ነው። በባህሉ እኮ እንኳን ስትሄጂ ነው የምልሽ ደንብ አለው። ዝም ብሎ ዛሬ በእስልምና ራሱ ማለት ነው። በእስልምና በክርስትና ሃይማኖት እንዳጣሪ ሃይማኖት ውስጥ እንዳንገባ እንደ እንትኑ ነው የምልሽ። መጀመሪያ እያት ይባላል፣ መጥቶ ያያታል፣ እሷም ታየዋለች። አባትሽ ራሱ ሲመርጥልሽ አይደለም ዝም ብሎ እኮ የሆነ ወስዶ እኮ መጋባት ምናምን አይደለም። እንትን አለው ባህሉ ራሱ ይኸውልሽ፣ ባህሉ ራሱ ተርቲብ አለው። ዝም ብሎ ስለተመራረጠ ምናምን እኮ አይደለም። ትተያያለሽ መጀመሪያ። እሱ ቢመርጠውም ታየዋለሽ መጀመሪያ። ከዛ የሆነ በጣም ብዙ ፕሮሰሶች አሉት።
ደንብ አለው እንጂ ዝም ብሎ ዛሬ ስለተጋባ ዛሬ ትጋቢያለሽ ማለት አይደለም። ሁለተኛ ደግሞ ሰንዬ አሁን አንቺ ካለሽበት ሀገር አንጻር እያሰብሽ ነው እንጂ ኢትዮጵያ ውስጥ ስትመጪ በኢትዮጵያ ነው ኢትዮጵያ ነው ያገባሁት እኮ ነው። አቡ ይቅርታ የትኬት ነበር እያሉ እየለቀቁ ነው። ድሊት አርጊባቸው የትኬት ሞዴሬተሮች ሚዩት አርጊባቸው። እኔ የምልሽ ሪምዬ እኔ አሁን ልጨርስልሽና ማለት ነው ልጨርስልሽ አባቴ ነው እኔ ያጋጠመኝን ልንገርሽ ሆቴል እኔ አባቴ ድሮ ማለት ነው ከሆነ ሰው ጋር ልጅ ለልጅ ተባብሎ ነበረ። እና እንግዲህ የሴት ትልቅ እኔ አይደለሁም አለች ታላቂ አለች፣ ግን ለማንኛችን ይበል አላውቀውም። ግን ምን ያዘኝ መሰለሽ ቤታችን እንግዳ ሲመጣ 2-3 ምናምን ይሄ ልክ እንደ አንዛይን ያለበት ሰው ሰውነቴ ሼክ ያደርግ ነበር። ካሁን ሰጡኝ ጭንቀት ፈጠረብኝ። ገባሽ? ግን ያው እኔ ልጅ ሁኜ ነው አባቴም የሞተው 10 ምናምን አመቶች እያለው ነው አባቴም የሞተው። ያ ነገር ሀፕን አላረገም። ግን ቢያደርግም ከቤት ጠፋ ነበር ዙሬ አላገባም። ብዙ የማይወዱትን ወንድ ቤተሰብ ሊድራቸው ሲል እኮ ነው የሚጠፉት ከገጠር። እኔ ጠፋ ነበር ከቤት ጠፋ ነበረ። ቀጠሉት እኮ ከማያፈቅሩት ከማያውቁት ወንድ ጋር ቤተሰብ ሊድራቸው ሲል ነው ማለት። ይሄ የሴት ልጅ በደል ነው። ይሄ ሴት ልጅ መበደል ነው። በራሷ ህይወት በራሷ ገላ ራሷ እንዳታዝ እድሉን መከልከል ነው ብዬ ነው። ስለ ጭቆና ምናምን እኮ አይደለም ያወራ ነው። ለምንድን ነው ጉዳዩ ወደ ጭቆና የምትወስዱት? ወደ ጭቆና የማትወደውን ሰው ማለት እሷ የመረጠችው ፍቅረኛ እያላት የማትወደውን ሰው እንድታገባ ማድረግ ማለት አሁን እያወራን ያለ ስለ አንድ ሰው ታደርጊያለሽ ማለት ነው። አንቺ አባት ብትሆኚ ትክክል ነው ብለሽ ካሰብሽ ካመንሽበት፣ አንቺ ወንድ ምርጫ ነው የሰጠሽኝ። አሁን ለምሳሌ ትክክል ነው ሀሳቡ እኮ አንድ ነገር ልንገርሽ። አባቴ ለምሳሌ ሮንግ ይሆን ልበልሽ፣ ግን ምርጫ ነው የሰጠሽኝ። አባትሽ ካመጣው ሰው እና አባትሽና የሆነ ያመጣው ሰው አለ እና ደግሞ ሌላ ሰው አለ ነው። ገባሽ? ምርጫ ነው የሰጠሽኝ። ምርጫ ላይ ነው አሁን አባቴንና አባቴ ያመጣውን ሰው ከሌላ ሰው ጋር እያወዳደር አባቴ እኔ 3 ዓመት ፍቅረኛ እያለኝ የእሱን ውለታ የዋለለትን ጓደኛ እንዳገባ ማምጣቱ ትክክል ነው ብለሽ አምነሽ ከተቀበልሽ እና ካገባሽ፣ አንቺ ወንድ ብትሆኚ አንቺ አባት ብትሆኚ ለሴት ልጅሽ ነገ እንደዛ ማለት ግን አይደለም ማሪ፣ እንደዛ ማለት አይደለም። አባቴ ምን አሰበና ትክክል እንዳልሆነ እያወቀ ለልጅሽ ማታደርጊ ኢቨን ትክክል ባይሆን ነው የምልሽ። ኢቨን ትክክል ባይሆን ሮንግ እንደሆነ ቢሰማኝ ራሱ ነው የምልሽ። አባቴ መቃብር ላይ አትቁሚ ካለ አባቴን ነው የምመርጠው። ማሪ አባቴ ያመጣውን ሰው ነው የምመርጠው። ለምንድን ነው ትክክል ባይሆን እኔ ደግሞ ባይሆን አባቴ ስለሆነ አባቴን ነው የምመርጠው። ይኸውልሽ አባቴን ነው የምመርጠው። ለምን አትይኝም? ያኛው ሰው ይልሽ ባልሽም ይልሽ ሀቡዬ፣ እኔ እንድታሰምሪበት የምፈልገው ያኛው ፍቅረኛሽ የሆነው ሰውዬውን እንኳን ራሱ ካልተስማማሽ ትለያያላችሁ። ማንም ቢሆን ካልተስማ ነገር ማንም አያውቅም። ማንም ቢሆን ትለያዩ በጣም አቅራሹ ተጋብተሽ ልትለያይ ትችያለሽ። ይሄ የኔ አቋም ነው። ለምሳሌ አሁን አባቴና የሆነ ሰው መጥቶ ከዛ ደግሞ በዛ ሰዓት ደግሞ ፍቅረኛ ቢሆን ኢቨን አባቴ ትክክል ባይሆን የአባቴን ወገን ነው የሚይዘው ማለት እኔ የአባቴ ልጅ ነኝ። ገባሻ? የሆነ ቀን በቃ ትክክልም እንዳልሆነ እያወቅኩኝ አባቴ ስለሆነ ብቻ ትክክልም ባይሆነ አደርገዋለሁ። ይሄ የትክክልነት እሞክራለሁ። ባይሆን መለያየት የምችለው ሰው ስለሆነ እሞክራለሁ። ትክክል ይሄንን ተይውና ትክክል ያልሆነ ነገር ራሱ ቢሆን አንቺ አባት ብትሆኚ ለልጅሽ ባል ታመጪላታለሽ ወይስ ልጅሽ በነፃነት የምትፈልገውን ሰው እንድትመርጥ እድል ትሰጫታለሽ? ይሄ ጥያቄ መልሽ። አሁን ደግሞ ልንገርሽ፣ እኔ ደግሞ እሱን በምን እንደመልስልሽ ላልመርጥ እችላለሁ። ግን አሁን ለምሳሌ ሮንግ ሪሌሽንሽፕ ኖሯትኝ ከዛ ነገር ግን አስቆማለሁ። አንዳንድ ጊዜ ሮንግ ሆነ ራይት ሆነ እድሉን ትሰጫታለሽ ወይ? ልጅሽ ራሷ እንድትመርጥ ህይወቷን ራሷ እንድትመርጥ እድል ትሰጫታለሽ? እሰጣታለሁ። ኦፍኮርስ እሰጣታለሁ። ለምን ደግሞ አልሰጣት? እሰጣታለሁ። ግን ወንድ ብትሆኝ አባት ብትሆኝ የምትሰጫት መስል አንቺ ለልጅሽ የምትመርጭላት ነው የምትመስል ባል። ምክንያቱም አባቴ የመረጠውን እቀበላለሁ ካልሽ ለልጄም ነገ እኔ እመርጥላታለሁ። አባት ብሆን እኔ እመርጥላታለሁ ማለት አይደለም ሀቡ። ይሄንንና ያንን አታያይዙ። እኔ አባቴን እመርጣለሁ ማለት ለልጄ እመርጣለሁ ማለት አይደለም። አባቴን እመርጣለሁ ማለት ይሄ የኔ አስተሳሰብ ነው። እኔ ልንገርሽ ሪምዬ፣ አንድ ጥያቄ አለኝ። ሪም ልጠይቅሽ አንድ ጥያቄ። ሪም አባት አትሆንና አንቺ የአባትሽን ትቀበያለሽ። ባለቤትሽ በልጅሽ ላይ ልጅሽን ሲያስገድዳት ሌላ ባል እንድታገባ የልጅሽ ሳይድ ትይዣለሽ፣ የባልሽን ሳይድ ትይዣለሽ? ማሬ አቡዬ እንዴት እንደማስረዳሽ እሱን ደግሞ ስሚ። ሴት ልጅሽ ሪም ጥያቄ አቡዬ አንድ ነገር አለ። ባልሽ ሴት ልጅሽ
እንድታገባ ነግሯት በሯን ዘግታ ክፍሏ ገብታ እያለቀሰች ነው። ባልሽ ማለት ነው አባቷ የሱን ፍቅረኛዋን አስትቶ የማትወደውን ሰው የእሱን የጓደኛውን ውለታ ሊመልስ ሀቡዬ እኔ አንድ ነገር አለኝ። አንድ ነገር ልናገር። እኔ ደግሞ ጥያቄ አንድ ነገር ልናገር። ይሄ ያላገባው አንድ ነገር ልናገር። አንዴ ልጨርስ። ዳይመንድ መመለስ አትፈልግም? ቀጥታ ይሄ ጥያቄ ከባድ ጥያቄ አይደለም ማሬ። ይሄ እኮ አሁን የ3 ዓመት ፍቅረኛና አባትሽ ነው። ልጅሽ ደግሞ ከወዲሽ የወጣች ናት። ገባሽ? አብረሽ እንኳን ያኖርሽው ሰው ነው። ሪም ዘሴም ሺ ነው። ይኸውልሽ ከማን ጋር ተቆሚ? አባቷ ነው እኮ ልጅሽን እንድታገባ ታግዣታለሽ? ያፈቅራችሁን ሰው እንድታገባ ታግዣታለሽ? ወይንስ አባትሽን ስሚ፣ አባትሽ ያመጣልሽን አግቢት ያታለሽ? ይሄ እኮ ነው ጥያቄው። ይሄኛውና አሁን እናንተ የምታስረዱበት ሲቹዌሽን እና ይሄን ሲቹዌሽን አንድ አይነት አይደለም። አቡ እኔ አንድ ነገር ልበል። እኔ አንድ ነገር ልበል አይደለም ስትናገር አንድ ነገር ስሙኝ። እኔ አንድ አቡ አንድ ነገር ልናገር። በነገሩ አመንኩበት። ይኸውልሽ አቡዬ አመንኩበት ነው እንዴ? አመንኩበት ነው። አንድ ነገር ይኸውልሽ እንገርሽ ልጅሽ ሲሆንና አባትሽ ሲሆን ባል ሲሆን ይለያያል። ሁሉም ነገር ውስጥሽ ላይ ያለው ስሜት ራሱ ይለያያል እንዴ። አሁን እኮ እኛ እየመረጥን ነው ልጅሽና ባልና አባት። ይኸውልሽ አንቺ አባትሽ ጋር ቁሚ። እናት ስትሆኝ ሌላ ነው። የእናት ስሜት ሲሆን ሌላ ነው ሀቡ። አንቺ የእናት ስሜት ሲሆን ሌላ ነው። ይኸውልሽ ልጅ ስትሆኝ ሌላ ስሜት ነው ያለሽ፣ እናት ስትሆኝ ደግሞ ሌላ ስሜት ነው ያለሽ። በሰው ህይወት ላይ መፍረድ ቀላል ነው። አንድ ነገር ልንገርሽ፣ እኔ መወሰን ይኸውልሽ ከአባቷ ጋር እንድትቆም አባት አይተካም አይደለ? አባት ስለማይተካ አባትሽ አይተካም። አባትሽ ያለሽን አግቢ ትያታለሽ። ይሄ ነገር የሚሰማኝ ልጅ ስሆን ነው ማሬ። ይኸውልሽ ልጅ ስሆን ይሄ ስሜት ይሰማኛል። እናት ስሆን ደግሞ ስሜት ሌላ ነው። ገባሽ? እናት ስሆን ልጅና እናት እኩል ነው እንዴ ስሜቷ? ልጅና ይኸውልሽ እናት ስትሆኚ እናትነት አለ። ገባሽ? እናትነት ስሜቱ ይለያል። ልጅ ስትሆኚ ይኸውልሽ ልጅ ደረቅ ናት። ስትሆኚ ስሜቱ ይለየው። ለምንድን ነው አንዴ ላውራ ተው። ዛሬ ተደማመጡ። አቡዬ መልስላት። አንዴ ልመልስላት። ሪም አልመልስም ማለች ጥያቄውን። ሪም ለምን ነገርኩሽ? በጣም ትክክል ነው መልሲ። እናት ስትሆኚ ይኸውልሽ ልጅሽ ተሳስታ ራሱ ብትያትኝ እናት ስትሆኚ ትሸፍኛለሽ። እናት ልብ ነው። ምን ትያታለሽ ለልጅሽ? እናትሽን አግቢያታለሽ ወይንስ አባትሽ የመረጠልሽን አግቢያታለሽ? ምን ትያታለሽ? እናት ስትሆኚ የሚሰማሽ ስሜት እና ልጅ ስትሆኚ የሚሰማሽ ስሜት አንድ አይነት አይደለም። ይሄ ነው መልሴ። ስሜቱን ታዩና መልሱን በግልጽ አስቀምጩ። ለልጅሽ ፍቅረኛሽን አግቢያታለሽ ወይንስ አባትሽ የመረጠልሽን አግቢያታለሽ? ምን ትያታለሽ? ይኸውልሽ እናት ስሆን የልጄን ስሜት መረዳት ነው የምፈልገው። እናት ነሽ እኮ ኦልሬዲ። አሁን ይኸውልሽ አሁን ራሱ ወደ ጥያቄሽ ልምጣ። አሁን ወደ መለስሽው መልስ ልምጣ። አሁን አንቺ አባትሽ ሲጠይቅሽ ማለት ነው ሪምዬ፣ አባትሽ እኔ ያልኩሽን አግቢ ሲልሽ እናትሽ ከአንቺ ጋር ቁማ ከነበረስ በዛ ሰዓት የአባትሽን ነው ስቲል የምትመርጭው? እናትሽም እኮ እየተከራከረች ነው ልጄ የራሷን ምርጫ ታስገድዳት ካለችው እሱ የራሷ ይኸውልሽ እናት ናት ሰልዬ። አሁን ለምሳሌ አንቺ እናት ስትሆኝ የሚሰማሽ ስሜት እና ልጅ ስትሆኝ ይለያያል። እኔ ይሄን ነገር አታምኝም? ልጅ ይኸውልሽ የተናገርኩት ልጅሽ ምን ትያት ነበር? እናት ብሆን ኦፍኮርስ ከልጄ ጋር ነው የምቆመው። የልጄ ስሜት ይገባኛል። ልጅ ስትሆኝ ግን ልጅነት ደግሞ ይለያል። ገባሻል? ልጅነት ይለያል። ልጅ እናቷን ጥላ መሄድ ትችላለች። እናት ግን ልጇን ጥላ መሄድ በጣም ጥሩ። ስለዚህ ለልጅሽ ያፈቀረችውን እንድታገባ ታግዣታለሽ፣ ከጎኗ ትቆሚያለሽ። ለራሷ መስዋዕት ትከፍላለች ማለት ነው። የእኔም አባባል ገብቶኛል። እኔ በቃ እናትና ይኸውልሽ ሲሆን ያፈቀረችውን እንድታገባ ለልጄ ሲሆን ያፈቀረችውን እንድታገባ ከጎኗ ቆማለሁ። ለራሴ ሲሆን ግን ልጅ ሲሆን የልጅነት ስሜት አለ። ልጅ የሚያስበው አለ። እናት ስትሆኝ ግን እፎርቶ ነው የምትሆኘው በራሳችን እናት። እኔ አሁን ልጅ ያሰብኩት እኮ መጥፋትን ያሰብኩት እኮ ልጅ ነው። ልጅ ስለነበረ እኔ ማላውቀው ሰውዬ ጋር እንዴት ነው የምኖረው ምንድን ነው የማደርግለት ብዬ ስላሰብኩኝ እጠፋታለሁ እንጂ ብሞት አላገባም አልኩኝ። ግን አጋጣሚ ያ ነገር ሀፕን ሳይሆንም አባቴ እንደ ህይወት እንትን አላለ። ይኸውልሽ እና አንቺ አሁን ልጅ ስለሆንሽ ያንን ስሜት አሰብሽ። ገባሻ? አሁን እናትሽ ግን ያንን ነገር ልጄ ትሄድብኛለች ብላ ብታስብ ትችላለች? አችልም። የእናትነት ስሜት ይለያል።
አንድ ጥያቄ ያለ እኔ ላውራ አይደለም የገባው ቅድም ብዙ ሰዓት ስላወራው ሪምዬን አንድ ጥያቄ ልጠይቃት ነው። አባትሽ አግቢ ብለውሽ እሱ ደስ እንዲለው አገባለሁ ግን መቃብሪው ላይ እንዳቆሚ ስላለሽ ታገቢያለሽ። አግብተሽ ትዳር ከመሰረትሽ በኋላ ካልሆነ ፈተዋለሁ ብለሻል። አባትሽ በትዳር መቆየት ነው ትዳር ማፍረስ መቃብሬ ላይ አያስቆምም ቢልሽ አሁንም በዛው ደስተኛ ሰጥቶኝ ትቀጥያለሽ ወይስ አሁንም አባትሽን ለማክበር እያለቀሽ? አይ እንደዛ የሚባል ነገር የለም። የሚባል ነገር የለም። ባሌን የወሰደኩሽ ራሴ ያፈቀርኩትን እንደዛ አይነት አይደለማ ጥያቄው። እንደዛ አይነት ጥያቄ አይደለም የመጣው። አሁን አንቺ ከጨመርሽበት ግን ይኸውልሽ፣ አንቺ ከጨመርሽበት ግን እንደዛ አይደለም። ታሪኩ ላይ ማግባትና ያለማግባት ነው እንጂ የመቆየትና ያለመቆየት። ልመልስላት። አሁን ደግሞ አባቴና ልጆቼን ደግሞ ስታስተያየኝ ልጆቼን እመርጣለሁ። አባትሽ ይኸውልሽ ካገባሽ በኋላ ካልተስማማሽና ቀሪ ካልሽኝ አሁን ደግሞ እናት ነው አይደል መሆነው። የእናትነት ስሜቴን አስበልጣለሁ። ልጆቼን እመርጣለሁ። ከዚህ ሰውዬ ከሆንኩኝ ልጆች መጎዳው ገባሻ? ልጆቼን ነው መጎዳው። አይቼው አባቴ መርጦልኝ ገብቼበት ከልጆችሽ እና ከአባትሽ ደግሞ አስተያይ ካልሽኝ ልጆቼን እመርጣለሁ። አይ እኔ ይሄንን ጥያቄ የጠየቅኩሽ ምክንያት ሞር ትራዲሽናል ዌይ ስለያሽብኝ ሞር በአሁን ሰዓት ደግሞ እንዲሁም የአባቶቻችን ምንም በይ ተደብደቢ ምን በይ ቻል አርገሽ ትዳርሽን ጠብቀሽ ኑር የሚሉ ስለነበሩ እኔ ትራዲሽናል ይሄኛው እኔ አስተሳሰብ ትራዲሽናል በዲቮርስ በጣም ይቃወማሉ። አሁን እኮ ቃሉን ብቻ ማክበር ነው የፈለገችው እንጂ ፊውቸሪንጉን አልተናገረችም። ፊውቸሪንጉን እኮ ነገርኩሽ ሳልዬ። ፊውቸሪንግ አባባልሽ ልንለያይን እንችላለን ነው ትክክል ነው፣ ግን ቃሉን አክብራለታለች ለአባቷ። ሀሳቧ እንደዛ ነው። እዚህ ላይ መስመር እንድታረጊበት የምፈልገው ምን እንደሆነ ታውቂያለሽ? አሁን ለምሳሌ ነው የምልሽ አባቴ መረጠልኝን አገባው እንደ ኪውን አጠያየቅ ከልጆችሽ እና ደግሞ ከአባቴ ስትባይ ለልጆች ይበልጣለሁ፣ እተወዋለሁ። ለልጆች የማይሆን ሰው ከሆነ ሁሉም ቦታ አለው፣ በቃ ሁሉም ቦታ አለው ውስጥሽ ውስጥ። ልጅሽና አባትሽን ማወዳደራችም እናትና አሁን ከልጆችሽና አባትሽን ታወዳድራለሽ? አታወዳድርኝ። እኔ እንደዛ ነው የሚሰማኝ። ልጆቼንና አባቴን አላወዳድርም። ግን አንድ ወንድና አንድ አፈቀርኩት የምለው ወንድና አባቴ ያመጣልኝን አባቴ ያመጣልኝ ነው። ትራዲሽናል ስላለች ብዬ ነው። ትራዲሽናል ግን አይደለም ብታስቢው። ይሄ የኔ አቋም ነው። የእናንተም አቋም በእናንተ ትክክል ናችሁ። የኔም አቋም በእኔ ትክክል ነው። ሰላም ሁላችሁም ሰላም ብያለሁ። ይሰማል? ትሰሚያለሽ? ሰላም ብያቸዋለሁ። ሪም ደግሞ በአንቺ ስላልደረሰ ነው እንደዚህ የምትሟገች። እሺ ይቅርታ፣ አንቺ ምንድን ነው ሀሳብሽ? አባትሽ የመረጠልሽን ታገቢያለሽ ወይንስ ያፈቀርሽውን ታገቢያለሽ? እኔ አግብቻለሁ። ሲጀመር እኮ እንዳላገባሽኛ ታሪኩ እኮ አጠር አድርጌ ልንገርሽ ነው። እኔ አባቴ የመረጠልኝ ስላገባሁት በዛ ምክንያት ልንገርሽ። አዎ ምን? አዎ ለምን ገባሽ? እኔ እዚህ አረባ ልንገርሽ፣ እኔ እዚህ አረባ አይደለማ። ከጉዳዩ ውጭ ከርዕሱ ውጭ ማውራት አይቻልማ። ጉዳዩ ይሄ ፕሮግራም እናንተ ብትሆኑ ምን ታደርጋላችሁ ነው ታሪኩ። አንድ ወንድማችን በፌስቡክ የተዋወቃትን ሴት የ3 ዓመት ፍቅረኛውን የአባቷ ሊድሩበት ነው። አባቷ ደግሞ ሚድሯት ለጓደኛቸው ልጅ ነው ባለውለታ። ለዋሪውለት ውለታውን ብድር ለመመለስ ልጃቸውን ለሱ ልጅ ሊድሩለት ነው። እሱ ደግሞ ፍቅረኛዬን ሊድሩብኝ ነው፣ እኔ ያመጣውልሽን ካላገባሽ መቃብሬ ላይ እንዳትቆሙ ያሏት አባቷ። ስለዚህ ይቺ ልጅ አባቷ ያመጣላትን ታግባ መቃብር ላይ ለመቆም የአባቷ መቃብር ላይ ለመቆም ወይንስ የ3 ዓመት ፍቅረኛዋን ታግባ? አንቺ ብትሆኚ የ3 ዓመት ፍቅረኛሽን ታገቢያለሽ ወይስ አባትሽ መቃብር ላይ ለመቆም አባትሽ ያመጣለሽን ማታገ? ስጀምር እዚህ ጋር ስታወሩ እኮ የኔን ታሪክ እያወራችሁ ነው የመሰለኝ ራሴ ማለት ነው። ሲሪየስሊ የምር እግዚአብሔር። እሺ የኔን ታሪክ በቃ እያወራ ሂጂበት፣ በቃ ንገሪኝ ታሪክ። አንዴ ትንሽ ደቂቃ ትሰጪ? እሺ ቴክ ዩር ታይም።
እኔ ደቂቃውን እስከምትሰጥ ደግሞ እኔ ማብራሪያ መግለጫ መስጠት መፍትሄ ነው አይደለም? እነሱ 5 እኔ ለብቻ ነው። አሁን ሌላ ሰው አስመጣል። በቃ አንቺ በቃሽ። አንቺ 5 አይሸከመሽም። አሁንም ትሞግቻለሽ። አይደለም 5 ለ1 ነው። እየታዘባችሁ ነው። 5 ሰው አስገብታ እኔ 1 ለብቻ ነበር። እኔ ምን ላድርግ ታዲያ? አንቺ ነሽ አልሞገተሽ። ልቀይርልሽ ስልሽ እኔ እሄድበታለሁ አልሽ። ሪም ጀግና፣ ሪም ትክክል ሲሉሽ ሞቀሽና እሄድበታለሁ አልፈልግም አጋሽ አልሽ። ምን ላድርግሽ? ባይዛዌ እየነዳው ስለሆነ ኮሜንታቸውን ራሱ እያነበብኩ አይደለም፣ መንገድ ላይ ነኝ። እኔ ራሱ እያሉሽ ነው ሁሉም ማለት ነው። የዚህ ዘመን ሰው ሆነው ግን አስመሳይ የማያደርጉትን እኔ ባልወደውም አባቴ የመረጠልኝን የሚሉ ነገ መሳይነት አይደለም ማሬ፣ ወላሂ አስመሳይነት አይደለም። አስገድደው የሚድሩ ናቸው። ገባሽ? ማሬ እንደዛ ማለት አትችይም። ይቅርታ ሀቡ፣ አስገድደው የሚድሩ ማህበረሰብ አይደለም ማሬ፣ አይደለም። አንዳንድ ጊዜ አንቺ አሁን እንደዛ ብለሽ ነው የምታስቢው። እኔ ልጆቼ ስላበላው ስላጠጣው የትምህርት ቤት ስለከፈልኩኝ እነሱ እኔ የመረጥኩትን የማግባት ግዴታ አለባቸው ብዬ ማስብ አይደለሁም። በጣም ነፃ የሆንኩ እናት ነኝ። የመረጡትን ሰው እነሱ በልጆቼ ህይወት አላዝም። እኔ የልጆቼ አስተማሪ ነኝ። ጋይድ ብቻ ነው ማድረጋቸው። ልጆቼ በዚህ በኩል ከሄዳችሁ እሳት አለ፣ ትቃጠላላችሁ። በዚህ ማለትም እናንተ ምረጡ ነው ምላቸው። ዚስ ማች ነፃነት ነው ለልጆች የሚሰጠው። ለምን እኔ አሁን ይሄ ስሜትሽ ያለው አኳሪሶች አንድ አይነት አቋም ነው ያለን ማለት ነው። አሁን አንቺ እናት ስለሆንሽ ነው ነገር ሪም እድል ስጭኝ። እስካሁን ስታወሪ ነበር። ልንገርሽ፣ እኔ ትክክል ነኝ እያልኩ አይደለም። ሁላችሁም ትክክል ናችሁ በየራሳችሁ። እኔ ግን በማምንበት አስተሳሰብ እኔ ያጣሁትን ነፃነት ለልጆቼ ይሄን ልበሺ፣ ይሄን እንዳትለብሺ፣ ይሄን ይሄን ሴት ልጅ እንደዚህ አትስቅም፣ ሴት ልጅ እንደዚህ አትጎርስም እየተባልኩ ተሳቅቄ ነው ያደግኩት። ሴት ነሽ ጮክ ብለሽ አትሳቂ ምናምን እየተባልኩ ነው ያደግኩት። እኔ ያጣሁትን ነፃነት ለልጆቼ መስጠት ነው። ሴት እንዲያታረግም እያልኩ ልጄን አላሳድጋትም። ከወንድ እኩል መሆኗን አውቃ የፈለገችውን ዲሲፕሊን አስተምራታለሁ፣ ስነ ስርዓት አስተምራታለሁ። በተረፈ ግን ከዛ ውጪ ይሄን አርጊ ብዬ እሷ ወደዚህ ምድር በመምጣቷ እኔ ባለውለታዋ እንደሆንኩ ስለወለድኳት ፈልጌ ወልጃት፣ ግን እኔ ስለወለድኳት ባለውለታ ባለ ዕዳነት እንዲሰማት ልጄን አላደርግም። ነፃነቷን እስከ መጨረሻው ድረስ ነው የምሰጣት። የመረጣችሁን የትምህርት አይነት እንድትማር፣ ሁለቱም ልጆች የመረጡትን የትምህርት አይነት እንዲማሩ እኔ ጓደኛ ነው መሆነው ለነሱ፣ አለቃ አይደለም የምሆንባቸው። ከትምህርት ቤት ሲመጡ እንዲያማክሩኝ በነፃነት ይፈለጉት። ይሄ ስሜት የሆንሽው እናት ስለሆንሽ ነው ማሪ፣ እናት ስለሆንሽ ነው። ይሄ ስሜት አሁን ለልጅ ያለሽው እናት ስለሆንሽ ነው። ገባሽ? እናት አሁን ለምሳሌ እኔ እኮ አልኩሽ እኮ ልጆቼን አልኩሽ እኮ አሁን እያደን እችን ሴት አታግባ እችን ሴት አታግባ ልለው አልችልም። ምክንያቱም እናት ነኛ። እናት ደግሞ ምንድን ነው በባህሪዋ ሩህሩህ አዛኝ ምናምን ናት። ገባሽ? ማሪ አባቴ ትክክል ነው። እኔ እንደማልፈልገው ሰው ሲድረኝ ካልኩኝ እኮ እኔም ነገ አደርጓለሁ። ትክክል ስለሆነ ከአባቴ ተምሬ ወስጄ አይደለም ሁሉም ሰው የምቀበለው ይሄ ታዲያ ትክክል እንዳልሆነ ትክክል ስላልሆነ ልጄ ላይ አልተገብረውም። ትክክል እንዳልሆነ እያወቅኩኝ ተቀብዬ ግን እኔ ላይፍ ላይ ተገበርኩት ማለት ልጄ ላይም ተገብሯል። ትክክል ነው። አይ ልጄ ላይ አላደርገውም፣ እኔ ላይ ግን ትክክል ነው ያድርገው። ራይት እና የእናትነት ስሜትና አንቺ አሁን የእናትነትና ስሜትና የልጅን ስሜት አንድ እኩል እያረግሽ ነው። ያ ማለት ነው አንቺ እናት ነሽ አሁን ለልጆችሽ ማሪ። የእናትነት ስሜትሽን እና የልጅን ስሜት እኩል እያረግሽ ነው። ገባሽ? አንቺ አሁን እነ እንትናን አንድ ቀን ልንገርሽ፣ እነ ሳይመንን መቼም ቢሆን ጥለሻቸው አትሄጂ። እናት ነሽ፣ ፈላጊያቸው ነሽ ሁሌም። ልጅ ስትሆኝ ደግሞ ስሜቱ ይለያያል። አሁን አንቺ እናትነት ስሜትሽን እየነገርሽን ያለሽው ገባሻ? ልጅ ስትሆኝ ደግሞ ይለያል ስሜቱ። አስመሳይነት ምናምን እኮ አይደለም። አስመሳይማ ከሆንሽ በቃ ከመጣው ጋር ዝም ብለሽ ትሄጃለሽ። ባክግራውንድሽ ነው እኮ ተረዳዋት። ልጆቼ ላይ አላደርገውም፣ እናት ስሆን ልጆቼ ላይ አላደርገውም፣ አላስገድዳቸውም። የፈለጉትን ያግቡ። እኔ ግን አባቴ ያስገድደኝ፣ ለአባቴ ይፈቅድለታለሁ እንዲያስገድደኝ። አባት ስትሆኝና አባት ስትሆኝ አላደርገውም። እኔ ልጆቿ ላይ ካላደረገችው ችግር የለብኝም። እሷ እንደፈለገች ግን ልጆቿ ላይ ካላደረገችው ለምን እኔ አባቴ ትክክል ነው ለፈለገው ይዳረኝ ካልኩኝ ራሴን መስዋዕት ካረኩ እኔ ነገ ለልጆች የምቆም ጠንካራ እናት ሆናለሁ። የራሴን መብት ሳላስከብር ኖ ማለት ሳላቅ ለማልፈልገው ነገር ኖ እማልል ከሆነ ነገ ልጆቼ ኖ የሚሉ ልጆች ማሳደግ እችላለሁ።
ትችላለሽ ማለት በጣም ትችላለሽ። ለምሳሌ ነው የምልሽ እኛ ስናድግ አንቺም ስታድጊ ማንኛውም አበሻ ሲያድግ አይ አንቺ አሁን ይኸውልሽ ጀግና የሆንሽው ለምንድን ነው? አሁን እኔ አሁን ለምሳሌ የሆነ ሮል ሞዴል በባል ሀቢባ እላለሁ፣ ግን አንቺ ያደግሽው ማለት በእንደዛ ነው ያደግሽው ማለት ነው ኖ እየተባለ በቃ። ስለዚህ ሁሉም ሰው ስሜት ይለያያል። ግን አንቺ ለእናቶች ለልጆች ደግሞ ግን ስማርት እናት ሆንሽ አትቀመጥም እየተባልኩ ወንድምሽ ነገሮች ለራስሽ አሁን አየሽ ምርጥ ምሳሌ ነው ያመጣሁልሽ። ራስሽን አንቺ ተኮርኩመሽ አድርገሽ ግን ልጆችን ኮርኩመሽ ማሳደግ አትፈልጊም። ገባሽ እኮ? ግን አንቺ ግን ቤተሰቦችሽ ኮርኩሞ ነው ያሳደጉሽ። እንደዚህ አታድርጊ እንደዚህ አታድርጊ እያሉ ነው ያሳደጉሽ። ያ ማለት ሁሉም ሰው የአንቺ አይነት ስሜት የሚጋራም ሰው አለ፣ እንደ አንቺ አይነትም ሰው አለ። ቤተሰቦቹ ጨቁ ነው ያሳደጉ፣ ከወት ግን ጀግና የሚሆንም አለ። አሁን ለምሳሌ አባትሽ አታድርጊ ያለሽን ነገር ዛሬ ልጆች ላይ አትገብሪው፣ ግን በሰዓቱ አንቺ ተግብረሽዋል አባትሽን ላለማስቀየም። ገባሽ? ሴት ልጅ እንደዚህ አትስቅም ስትባል አትስቂም ነበር፣ ግን አሁን ልጆችን ያንን ነገር አትነፍጊያቸውም። ጥሩ ነገር ቶቻች መጥፎ ነገሩ ትታይዋለሽ። ምንድን ነው የማልነፍጋቸው ታውቂያለሽ? እኔ ስሜቱ ስለሚገባኝ ነዋ። በቃ አሁን ያልኩሽ ምንድን ነው ግን በሰዓቱ አንቺ አባትሽን ቅስሙን ላለመስበር፣ ቀልቡን ላለመስበር፣ አያትሽን ቀልቡን ላለመስበር በቃ ሴት ልጅ እንደዚህ አታደርግም፣ ሴት ልጅ እንደዚህ፣ ሴት ልጅ ሲባል ሴትን ዝቅ ሲደረግ፣ ሴት ልጅ የበታችነት ስሜት እንዲሰማት ከወንድ እንደምታንስ እንዲሰማት ሲደረግ ይከፋኝ ነበር፣ እየከፋኝ ነበር አቅም ስለሌለኝ ዝም የምለው። አሁን ግን እኔ ልጆች እየከፋቸው አቅም ስለሌላቸው ዝም እንዲሉ አድርጌ አላሳንትን አለ። አሁን አየሽ መልሰዋለች። ለምን ይህንን ነገር ለምን አመጣውልሽ መሰለሽ? አሁን ለምሳሌ አባትሽም እንደዛ አድርገውሽ ቢሆን አንቺ ልጆች ላይ አተገብሪም። አየሽ ስሜቱ አባትሽ አንቺ ያደረገብሽ እነ ሳይበላ አተገብሪም። ግን ትክክል አለመሆኑን ግን በሰዓቱም ትረጂ ነበር፣ አሁንም ትረጂ ነበር። ሁሉም ጊዜ ያሳቸው አየሽው አይደል? ትክክል ዞሮ ዞሮ አባቷ ገብቶሻል። ትክክል አለመሆኑን እያወቅሽ ነው የምታረጊ። ትክክል አለ። ቅድም እኮ ብዬሻለሁ ማሬ፣ ቅድም ብዬሻለሁ። ቅድም ምን ብዬሻለሁ? እናት ሪም መልሰዋለች። ትክክል አለመሆኑን እያመነች እያወቀች ነው የምታደርገው። ትክክል አይደለም ግን አባቷን ላለማስቀየም ነው የምታደርገው። ስለዚህ ለአባቷ ትኖራለች። ግን እያስመሰልን ግን አይደለም። አንቺ አሁን በሰዓቱ እያስመሰልሽ አልነበረም ያንን ነገር አፕሩቭ የምታደርጊው ላይሽ ላይ እየከፋኝ ነው እየከፋሽ ቢሆን አባትሽን ላለማስቀየም ግን ያችን ነገር ታረጊያት ነበረ። እየከፋኝ ነው ደስ ስለሌለኝ ኖ ማለት አቅም የለኝ። ኖ ብል ምን አባት ያመጣለሁ? አሁንም ማሬ ከቤተሰቦች አሁን ለምሳሌ ይኸውልሽ ለሚደረግብኝ ነገር ኖ ብል ዲፔንደንት ነኝ። አሁን መሄጃ አለኝ። የዛን ጊዜ ኖ ብል ምን አባት ያመጣለሁ? የት ሄዳለሁ? ምንም አታመጭም። አሁንም እኮ ይቺ ልጅ ደግሞ አሁን የምታገባው ልጅ ደግሞ ምንም አማራጭ የላትም። እንደዛ አድርጋችሁ አስቡት። በቃ ብትሆን የራሷ ነገር ቢኖራት ኖ ብላ ትሄዳለች። በቃ ይኸውልሽ አሁን ሀቡዬ የኔን ስሜት ተረዳሹ። የዛን ሰዓት አሁንም እቺ ሴትዮ ኖ ብትል አማራጭ የላትም፣ አባቷን ታጣለች። ስለዚህ ከዛ አማራጭ አባቷን ይላል። የኔ ማር ይመችሽ። ሁሌም በቃ ሀሳቤን ሁሌ ስለምትረጂ አመሰግናለሁ። ጨርሻለሁ። አምባገነን ማየትብት በጣም አምባገነን ነሽ። በራሴ ስሜት አሰደውሽ። ኔ ማር ተቆጣጠረችው፣ አየሩን በጩኸቷ ተቆጣጠረችው። አምባገነን ወላሂ እንትን አይደለም መቆጣጠር ምናምን ሳይሆን እንዲገባሽ ነው ያደረግኩሽ። እኔ ገብቶሻል። አሁን አንቺ አባትሽ አሁን ለምሳሌ እኔ ራሴን መስዋዕት ማድረግ ሰው አይደለሁም። እኔ ራሴን መስዋዕት አላረግም ለማንም ሰው፣ ለአባቴም ራሴን መስዋዕት አላረግም። ህይወት አንዴ ናት። እኔ አኳሪየስ ነኝ። ህይወት አንዴ ናት። አንዴ የመረጥኩትን እመርጣለሁ። አባቴ ከጎኔ ከቆመ ዌልካም፣ ካልቆመ ይመቸው። እኔ እንደዛ ነው። ኔቶ አይ አሁን ደከመኝ። እኔ ራሱ ደከመኝ። በኋላ ላስረዳችሁ ስለማልችል ደክሞኛል። በቃ ጨርሰናል። አሁን ቴንኪው ለቶፒካችሁ። እንግዲህ መንዳቱን ልቀጥለው። ፓርክ አድርጌ ነው ሳወራ የነበርኩት። መልካም ቀን። እሺ ቴንኪው። አሁን ሌላ ፕሮግራም አለን። ወንድም ካልድ መጥቷል። የዛሬው ውይይት በጣም ደስ የሚል ነበር። ግን ዳስቲ ታሪኳን ሳትናገር ታሪክ የኔን ታሪክ የምታወሩ ነበር የመሰለኝ አስለቀሳችሁኝ ብላ ታሪኳን ሳትናገር አውዬ ሌላ ጊዜ ነግርሻለሁ። ረጅምም ስለሆነ ግን የራሴን እዚህ ጋ ያወራችሁ መስሎኛል። እሺ እናቴ። ኦኬ እሺ እናቴ። እሺ ሚውት ነው። ኦኬ ይሰማል አሁን?
አሁን ይሰማል። እሺ እንዴት ናችሁ ሁላችሁም? እንግዲህ በመላው ዓለም የምትገኙ የክርስትና እምነት ተከታይ ለሆናችሁ በሙሉ እንኳን ለፋሲካ ጾም ፍቺ ያደረሳችሁ ማለት እንፈልጋለን። እንግዲህ በጣም ሁላችንም እንግዲህ ሀቡ ቤት እንደምናውቀው በተለያየ ጊዜ የተለያዩ የተቸገሩ ማህበረሰቦችን በተለያየ ጊዜ የሚረዳበት፣ የሚታገዝበት፣ የታመሙ የሚታከሙበት፣ መፍትሄ ላጡ ሰዎች ወንድሞች እህቶች መፍትሄ የሚሰጥበት ነው። ከዚህም ባለፈ ደግሞ እንግዲህ በበዓላት ወራት እንግዲህ ለሙስሊም ለክርስቲያኑ ሳይባል በተለያየ ጊዜ ገቢ በማሰባሰብ አሁን በቅርቡ እንግዲህ በጀመርነው እንኳን የረመዳን ወቅት ላይ ማፍጠሪያ ለሌላቸው ወገኖች ተብሎ እንግዲህ እስካሁኗ እስከ ትላንትና ድረስ ገንዘብ የሚያስገቡ የነበሩ ወንድሞች እህቶች አሉና ስለዚህ ያንን ደግሞ ፋሲካን እንደገና ደግሞ ለምንን ከምናስቸግር በተለይ ደግሞ አንድ ከሳውዲ የባለቤቱን አስክሬን እና የልጁን የሚወስድ እዛ እርዳታ ላይ ስለነበረ እንግዲህ ባለው አቅም እንኳን አድርገን እዚሁ ባለችን ብር አስተባብረን ሌላም ወንድሟችን ታደለ ሮባ እና ሌላ ደግሞ አርቲስት ታደለ ሮባ እና እንግዲህ አንድ አባታችን ደግሞ አባ ሚካኤል የዳላስ ቴክሳስ ሀገረ ስብከት አገልጋይ ናቸው። እሳቸው ደግሞ እነሱም ደግሞ አንድ ላይ ድጋፍ ባደረጉና የሀቡ ቤተሰብ ደግሞ በሰጡን ድጋፍ እዚህ ዛሬ ለምታዩት ለ100 ቤተሰቦች እንደምታዩት ዶሮ፣ ሽንኩርትና ዘይት ለመስጠት ነው እንግዲህ ዛሬ ያደረግነው እና እንግዲህ ምርቃቱን እንውሰድ ብለን ነው ዛሬ እዚህ የተገኘ ነው እና ሁላችሁም የዚህ በረከት ተካፋይ ሆኑ፣ ምስጋናውን ተቀበሉ ብለን ነው። ስለዚህ ከነሱ አፍ ምስጋና እንዲሰጡን ለማድረግ ነው። ከዛን ጀምር ሀቡዬ። እንግዲህ በተረፈ ቤተሰቦችሽን እንኳን አደረሳችሁ በያቸው። እንኳን አደረሳ ላንቺ ማለት መጀመሪያ ላንቺ ቤተሰቦች እንኳን የሀቡ ቤተሰብ እዚህ 2200 ውስጥ እንግዲህ በቁጥር ይሄን ያህል ብለን ባንል ሁሉም እንግዲህ ክርስቲያን አለ፣ ሙስሊም አለ። ግን ደግሞ በክርስትና እምነት ተከታይ ላሉ ጾም ላይ ለነበሩም ሁሉ እንኳን አደረሳችሁ በይ። ከእሱ መልዕክት ጀምር። እሺ ሁላችሁም እዚህ ውስጥ ያላችሁ የክርስትና ተከታዮች በሙሉ ለፋሲካ በዓል ያስተጋባል። እሺ አሁን ለአንቺ ይሰማሻል? አዎ ይሰማል። እኔ እሺ ስለዚህ ከአባቶቻችን ምርቃቱን እንቀበልና ለአባቶቻችን መጀመሪያ እንኳን አደረሳችሁ በይ። መልዕክት ይሰማል። እንኳን አደረሳችሁ እያለቻችሁ ነው። እሺ እንግዲህ ሀቢባ ትባላለች። በውጭ ሀገር የምትኖር በአረብ ሀገር የምትኖር እህታችን ናት። በጣም ለብዙ ወገኖች ድጋፍ የምታደርግ በተለያየ ጊዜ ለሙስሊም ለክርስቲያኑ ሳትል ድጋፍ የምታደርግ እህት ናት። ከእሷ ስር ደግሞ በጣም በርካታ እህቶች ወንድሞች አሉ የሚያግዙ የሚረዱና እና ስለዚህ ዛሬ ይህንን ድጋፍ ለበዓል ድጋፍ ላረጉልን ቤተሰቦች ደግሞ በምስጋና እንጀምራለን እና ከምስጋና ከእናንተ ችን ያዟትና ችግር እና ዮናስ ይሰማል። ሀቡስ ይሰማል። ጀምር። እግዚአብሔር ይስጥልን። ክርስቶስ በበረከት በረድኤቱ ይጠብቅልን። አላማችን ጥበቡ ይጠብቅሽ። መድኃኔዓለም ክርስቶስ ሰማዩን ያለባላ ምድሩን ያለቅስናት ይጠብቅሽ። አገራችን ኢትዮጵያን ሰላም ያደርግልን። ወንድም ካሌምንን ፋውንዴሽኑን ይጠብቅልን። እግዚአብሔር ይስጥልን። ክርስቶስ በበረከቱ በረድኤቱ ይጠብቅልን። ክርስቶስ ይስጥልን። እንኳን አደረሳችሁ። እንኳን ለዚህ ሰዓት ደረስን። እንኳን አደረሳችሁ። እንኳን አደረሳችሁ። እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። ተባረኩ። ያለችበት ቦታ ዳይና ሆኖ እግዚአብሔር ይስጣችሁ፣ ያስብላችሁ። ለእኛ እንዳሰባችሁ ያስብላችሁ። እግዚአብሔር ይስጥልን። ተባረኩ። ቡሩኩ ነው። እስመ ይስጣቸው፣ እንደኛ እስመ ይስጣቸው፣ እስመ ይስጣቸው። እግዚአብሔር ይስጣችሁ።
እንኳን አደረሳችሁ። እግዚአብሔር ይስጥልን። ተባረኩ። ብርቱ ያኑርልን። ጌታ ከፍ ያርግልን። ሀገራችንም ሰላም ያርግልን። ካሌንም ሰላም ያርግልን። እግዚአብሔር ይስጥልን። ሸርክራኖትን ይስጠን። እግዚአብሔር ይስጥልን። አባቴ ወደ እንዳድርጎ እንደዚህ እንዴት ዋላችሁ? እንዴት ዋላችሁ? ደህና ናችሁ? እንደምናችሁ? እንኳን ማታ ማታ ደረሰን። ጤና ይስጣችሁ። መድኃኒዓለም ያቆያችሁ። ኢትዮጵያ ደህና ያድርገው። አንተም ደህና ሁንልኝ ልጄ፣ የመጀመሪያ ልጄ ኢትዮጵያ ደህና ሁንልኝ። እኔ የረሳሁት እግዚአብሔር ይምላል። የማን ልጅ ነው? ዱባይ ያለ የማን ልጅ ነው? እንግዲህ ሰላም ያዋለን ሰላም ያሳድረን። ሀገራችን ሰላም ያርገው። ባንዲራችን ሰላም ያርግልን። መንግስታችንም ሰላም ያርገው። እንግዲህ ካሌብንም ጤና እድሜ ይስጠው። የሞቱትንም ዘመዶቹን ነፍሳቸውን ይማርልን። የሰማይ ቤቱን ያብጅላቸው። እሱም እንዲሁ ሁሌ ቆመ እስከ መጨረሻው ድረስ ጤና እድሜ ሰጥቶ ሁሉንም ለመጦር ያብቃ ልጄ። አንተም ደግሞ ለመጦር አንተን ደግሞ የሚጦረውን ይዘዝልህ። የማታን እንጀራህን ከፍ ያርግልህ። እንግዲህ የረዱን ሁሉ እግዚአብሔር እርዳቸው። አዎ እንግዲህ ጤና እድሜ ይስጥሽ። ዘርሽ ይባረክ። ባለሽበት በላይ በላይ ይጨምርልሽ። ከጤና ጋር ከእድሜ ጋር ጤና እድሜ ይስጥሽ ልጄ። ያቆይሽ። አዎ አትጪ፣ አያሳጣሽ። በላይ በላይ ይጨምርልሽ ቸሩ መድኃኒዓለም። እንግዲህ አላህ ይጨምርልሽ ከላይ። አዎ ጤና እድሜ ይስጥሽ። ልጆችሽን ደህና ያርግልሽ። ባለሽበት ይጠብቅሽ እግዚአብሔር። እንግዲህ በተረፈው ደግሞ እግዚአብሔር ይጨመርበት። አዎ ጤና ይስጥህ ካሌብ። እውነት እንግዲህ እግዚአብሔር ጤና እድሜ ይስጥህ። ክቺናችን አስገባልን። ጤና እድሜ ይስጠው። በላይ በላይ ጨምርለት። በራችንም እያሰራልን ነው። እንግዲህ እሱ ጤና እድሜ ይስጠው። ቤታችን በአመት በዓል ፏ አረገልን። እንደዚህ ፏ ያለ እንጀራ ይስጥ። አዎ ቤታችን አማረ። ያማረውን እንጀራ ለአንተ ደግሞ የማታውን ይስጥ ልጄ። አዎ ጤና እድሜ ይስጥ። እውነት እኔ ደስ ብሎኛል፣ ተደስቻለሁ። እግዚአብሔር ደግሞ ከላይ ያስደስት። ጤና እድሜ ይስጥ። አሁንም በላይ በላይ ይጨምርላችሁ። ከሱ ጎን የቆማችሁትንም እግዚአብሔር ይቁምላችሁ። እመቤቴ ትቁምላችሁ። ድንግል ማርያም እስከነ ልጇ ትቁምላችሁ። ልጃችንም እሱ ይቁምለት። ጤና እድሜ ይስጠው። ሌላ ምንም አልልም። ጤና እድሜ ይስጥ። ጤና ስኖር ነው ሁሉም ነገር የሚኖረውና ጤናህን እድሜህን ይስጥ። ዘር ይስጥ። በላይ በላይ ይጨምርልህ። ልጅም ፍሬ ይስጥ። አንድም ከሆነ 3 4 5 ይሆንልህ። የማታውን ያሳምርልህ። ለአንቺም ደግሞ ፍሬ ይስጥሽ፣ ዘር ይስጥሽ። የማታውን የሚጦሩሽን ይዘዙልሽ። እናቴ እመቤቴ ትስጥሽ፣ ዘር ትስጥሽ። እግዚአብሔር በላይ በላይ ይጨምርልሽ። ከጤና ጋር ከእድሜ ጋር ሀብት ይገኛል። ጤና እድሜ ካለ ልጅ ፍሬ ይስጥሽ። ዘር ነውና ዘር ይስጥሽ። ስም መጠራ ይብዙልሽ፣ በያሉበት ይብዙልሽ ልጄ። እንግዲህ በተረፈው ደግሞ እግዚአብሔር ይጨመርበት። አቡዬ በደንብ ይሰማል አይደል? አዎ በደንብ ይሰማል። ኮሜንቱ እንዳለ እሺ እድሜ ይስጣችሁ፣ እድሜ ይስጥሽ። ለአንተም እድሜ ይስጥክ። ውለህ ግባ፣ አስደሰትክን በአመት በዓል ምድር። እድሜ ጤና ይስጥክ። እግዚአብሔር ይጠብቅክ ከክፉ ነገር። ዘሮች ይባረኩ። እሷንም ጤና ይስጣት የምትረዳ እግዚአብሔር ጤና ይስጣት። የተባረከ የተቀደሰ ፍሬ ይስጣት። ጤና ይስጣት። ሀገራችንን ሰላም ያርግልን። አንተም ውለህ ግባ፣ አስደስተህናል። እግዚአብሔር ይስጥቅ፣ እግዚአብሔር ይስጥቅ። በጣም ነው ደስ ያለኝ። እድሜ ይስጥቅ፣ እሱ ይጠብቅቅ።
እሱ ይጠብቅህ፣ እሱ ይጠብቅህ እግዚአብሔር። በጣም ነው ፋ አልኩት። ደስ ነው አለኝ። አንጀቴ ነው ራስ ያለ። እድሜ ይስጥ፣ ዘሮችን የሚረዱትም ሁሉ ይርዳቸው፣ ጤናቸውን ይስጣቸው። አገራችን ሰላም ያርግልን። ውለህ ግባ ልጄ፣ ውለህ ግባ። ከነ አብሮ ያሉት ልጆችን ጤና ይስጣቸው። እድሜ ይስጥቅ፣ ጤና ይስጥቅ። ውለህ ግባ፣ ዘሮች ይባረኩ። የሞቱትንም ነፍሳቸውን ገነት ያግባቸው። ውለህ ግባ የኔ እናት፣ እንቅፋት አይንካክ፣ ዘር ይባረክልክ። ደስ ነው ያለኝ፣ በጣም አድርጎ ነው ደስ ያለኝ። ደስ ይበልክ። አለም ጤናን ይስጥቅ። ሰበብ ነኝ። እዚህ ያለች እህታችን ሀቢባ ትባላለች። አረብ ሀገር ነው የምትኖረው። ለብዙ ሰዎች ደራሽ ናት እና እሷን ትልቅ ነገር እድሜ ጤና ለእሷ እንዲሰጣት፣ ምክንያቱም ከዚህ በላይ እድሜ ጤና ይስጥሽ፣ ይጠብቅሽ፣ ጤናሽን ይስጥሽ። ውለሽ ግቢ፣ የተባረከ የተቀደሰ ፍሬ ይስጥሽ። ዘርሽ ይባረክ፣ ጤና ይስጥሽ የኔ እናት። ሀገራችንም ሰላም ያደርግልን። አንተም ውለህ ግባ፣ በአንተ ነው ሁሉ ነገር የተገኘ። እድሜ ጤና ይስጥ የኔ እናት። ይጠብቅህ እግዚአብሔር፣ ይጠብቅህ እናቴ። እንግዲህ በተረፈው እግዚአብሔር ይጨመርበት። ውለህ ግባ የኔ ጌታ፣ ውለህ ግባ። እሳቸው ደግሞ የድሮ ጎረቤቴ ናቸው። ማመስገን እንኳን አደረሰ። እሺ እንኳን አደረሰ ለሁላችንም። ሀገራችን በትግርኛ እኔ አማርኛ ነው የሚቀና፣ አማራ ሀገር ነው ያደጉት። ቅድሚያ እግዚአብሔር ማመስገን ይገባኛል። አገራችን ሰላም ይሁንልን፣ ጤና ይስጠን፣ እቅርና ፍቅር ሰላም ይስጣቸው፣ እነሱም ያስማማልን። ጤና እንደዚህ ያሰረሰረችን እድሜና ጤና ይስጣት፣ ዘር ይስጣት፣ ወገን ይስጣት። አንተም እድሜና ጤና ይስጣት። በቃ ከዚህ በላይ አመስግኖች ማዘር ጨምሩበት። ማዘር እርሶ መሩ። እሺ እግዚአብሔር ይስጥልን። እግዚአብሔር ኢየሱስ ክርስቶስ እንደው ይጠብቀን። ሀገራችን ሰላም ያርግልን። ያሰበንን በበጎ ያስብልን። ሁላችሁም ጤናችሁን ይስጥልን። እሱ ያስብልን። እኛ ዛኑ እሱ ይሙላበት። ኢየሱስ ክርስቶስ የምታስብልንን እሱ በበጎ ስራ ያስባት። ጤናን ይስጥልን። ከውጭ ሆና ያየችን እንደ መብራት እግዚአብሔር እንደ መብራት ያብራላት። ጤናን ይስጥልን። እናንተንም ጤናችሁን ይስጣችሁ። የምትረዱን የምትታዘዙልን እግዚአብሔር እሱ ጤናችሁን ይስጣችሁ። እሱ ይታዘዝላችሁ። እሱ ይታደጋችሁ። የእኛ ጣኑን እንግዲህ እሱ ይሙላበት። እህታችንም እናታችንም ብትሆን እህታችንም ብትሆን ጤናን ይስጥልን። ትባረክልን፣ ትውለድልን፣ ትክበድልን፣ ትዳሯ ሞቅ ይበልልን፣ እንድትረዳለ ወደፊቱ የሚያርግልን። ጤናን ይስጥልን፣ ታብብልን፣ እንደ አበባ ትፈንዳልን፣ ታብብልን። እናንተንም ጤናችሁን ይስጣችሁ። ውለዱ፣ ክበዱ፣ አብቡልን፣ ኑሩልን። እኔ እናት ተከበሩ። ጌታ ያክብራችሁ። እሺ እሺ። አቡዬ እንግዲህ እጅግ በጣም እናመሰግናለን። ከዚህ በላይ ይገባሻል። ለሀቡ ቤተሰቦች በዚህ አይደለም የሚያበቃው፣ ምክንያቱም ይሄን ባህሉን በደንብ አዘጋጅተናል። እንደገና ምን አርቲስት አደለ ሮባም ባለቤቱም እየመጡ ናቸው ያሉት። አባ ሚካኤልም እንደዚሁ ከዳላስ ቴክሳስ እሳቸውም እየመጡ ነው። በእሱ እናመሰግናለን። እንግዲህ ከምንም በላይ ለእነዚህ እናቶች አባቶች ብቻ አይደለም በፋውንዴሽናችን ውስጥ ለተጠለሉ ለወለዱ ሴቶችም ጭምር እያገዛችሁ ነው። እንግዲህ እነዚህ አይነት አራሶች ቤታችን ውስጥ ያሉ ወጣቶች ሆነው በተለያየ ምክንያት ደግሞ የወለዱ እህቶች ወንድሞችንም ጭምር ለእነሱም በዓል መዋያ እንዲሆንም ጭምር ያው በግም ተገዝቶ እሱም ተዘጋጅቷል እና ይህ ሁሉ ሀቡዬ በእናንተ ነው የሆነው። በቃ ፈጣሪ በጣም ያክብርልን። ከምንም በላይ እሱን ነው እንግዲህ ማመስገን የምንፈልገው። እንግዲህ ዋናው ደግሞ በጣም ሌላ ትልቁ ሰርፕራይዝ በትልቁ እንግዲህ ላውንጅ የምናደርገው እንግዲህ በፋውንዴሽናችን ተጠርለው ላሉ ልጆች ደግሞ እንግዲህ አንዳንድ ጊዜ ፈጣሪ ሁሉ ነገር አመቻችቶ እንደዚህ አሁን ከድርጅታችን ቅርብ የሆነ ቦታ ላይ ለ300 የሚሆኑ አረጋውያን ደግሞ ቤት ምነው አሁን የኪራይ ቤቶች ደግሞ ቦታ ላይ
አሁን ለዚህ ተጠልለው ላሉ ልጆች ደግሞ ስራ ተገኝቶ ልጆቹ ራሱ አሁን ከእኛ ጋር ተጠልለው የነበሩ ልጆች ደግሞ ያው ስራ አግኝተን ለእነሱ አሁን እየሰሩ ነው ያሉት። ይህ እንግዲህ ምን ያህል በደንብ ደግሞ ኦፊሻል ይፋ የምናደርግ ነው። ለ250 ልጆች ኦቪድ ኮንስትራክሽን ደግሞ ያው እንግዲህ እንደዚሁ እየሰራ ነው ያለው። እንደምታዩ በዚህ አይነት መንገድ ያው ሙሉ ለሙሉ ለእነሱ የስራ እድል ተፈጥሮ። እሺ እንዴት ነው ጨረሳችሁ? አንድ ላይ ተሰባስበው በቃ በጣም ጥሩ ቴንኪዩ። እንግዲህ ይኸውልሽ እንደምታዩ እዚህ አጠገባችን ላይ ኮንስትራክሽን እንግዲህ በቀን በወር እንግዲህ ወደ 12,000 ብር አካባቢ ደሞዝ ተከፋይ ሆነው ለ1 አመት ድረስ ኮንትራት ሆነው እዚህ ስራ ላይ ሴት ወንድ ሳይሉ ከጎዳና የተነሱ ልጆች እዚህ ገብተዋል። ከ2 ወር ከ3 ወር በኋላ የ2 ወር የ3 ወር ደሞዝ ሲበሉ ራሳቸውን ችለው ወጥተው ለሌላ ሰዎች የስራ እድል ለሌላ ደግሞ የሚጠለሉ ልጆች እንትን ያደርጋሉ፣ ይለቃሉ ቦታ። እንግዲህ እዚሁ ወኪንግ ዲስታንስ እንደዚህ ተሻግረው ፋውንዴሽናችን መጠለያ ነው እንደ አዲስ ካሳንቺስ እንግዲህ ፈርሶ ሲሰራ እዚሁ ከመጣው የኮንስትራክሽን ስራ የስራ እድል ተፈጥሮላቸው ደግሞ እዚሁ ያሉ እንግዲህ 10 አመት 9 አመት ጎዳና ላይ የነበሩ ልጆች ስራ ገብተው እዚሁ እየሰሩ ነው ያሉት እና እንግዲህ ይሄን ይመስላል። እሱን ደግሞ በደንብ ኦፊሻሊ በደንብ እናረግ ይሆናል። ይሄን ደግሞ ነገ ለእነዚህ እህቶች ወንድሞች ያው የምሳ ግብዣ የምናደርገውና ያው እንደምታውቀው አጋጣሚ ደግሞ ሜይ 20 እንግዲህ ማነው ኤፕሪል 20 በሀበሻ 12 ደግሞ እኔ እንግዲህ የተወለድኩበት ቀን ነው ደግሞ እና እንደ አጋጣሚ ሆኖ ዘንድሮ ከፋሲካ ጋር ገጥሟል። የዛሬ 8-9 ዓመት ነበር እንደዚህ ከፋሲካ ጋር የገጠመው እና በዘንድሮ ላይ ደግሞ እንደዚህ ሆኗል። ስለዚህ ያው ለእነዚህ ወንድሞች በማብላት በማጠጣት በሀቡ ቤተሰብ ባገኘ ነው ድጋፍ በዓልን ከነሱ ጋር ደግሞ አርደን ፋሲካን በእንደዚህ አይነት ሁኔታ የምንውል ይሆናል እና ቴንኪዩ። እንግዲህ ያው ሁላችሁም እንግዲህ እዚህ ያላችሁ ቪዲዮ ሰርታችሁ እንኳን ወደዚህ ምድር ፈጣሪ ቀሪ እድሜ ጤና እንዲሰጠን ለሌሎች ወገኖች መደገፍ እንድንችል እድሜና ጤና እንዲሰጠን ጸሎት እንድታደርጉልን እንድትመኙልን በዚሁ አጋጣሚ ጠይቃለሁ። እንግዲህ ነገ ነው ልደቴ፣ ግን አብረን ይህንን ነገር በማብላት በማጠጣት እነዚህ ወገኖችን በመደገፍ የምናከብር ይሆናል። ይህን ይመስላል። ሀቡዬ በጣም ደስ ያስተጋባል። ዋው! ሽንኩርት፣ ዶሮ፣ ዘይት ሊሰጣቸው ነው። ደስ ይላል። እንደዚህ እያያችሁ መንፈሳችሁ እርክት ይበል፣ ተደሰቱ። እንግዲህ አቡዬ ይሄ አንድ ጊዜ በረዱት ነው። ያንን ሙሉ ሪፖርት ከፋሲካ በኋላ ሙሉ ለሙሉ በሀቡ ቤተሰብ በማስረጃ ምን ያህል 1 ቀን 2 ቀን ነው እንግዲህ ያን ያህል ትኩረት ብለን አይደለም። በጣም የሚገርምሽ ታስታውሻለሽ፣ ላይቭ የገባንበት ቀን 500,000 ብር የሰጠ ምናምን ሰው ነበረ። 1 ሚሊዮን ብር ሁሉ ከዛ በኋላ ያስገባ ሰው አንድ ሰው ሆኖ 1 ሚሊዮን ብር እኔ ማመን አልቻልኩም። እና ምን አይነት በቃ አንዳንዱ ሰው ስላልጠየቅ ነው እንጂ እንደዚህ ድንገት የሚመጣ ቤተሰብ ከዛ ደግሞ ቃል የእምነት ዕዳ ነው 5,000 10,000 ቃል የገባን አለብን ብለው መጥተው ደግሞ በጣም እስካሁን አስታውሰው ሁሉ የሚረዱ የሚሰጡ ወንድሞች እህቶች አሉ፣ የሚያስገቡ አሉ። እና እንግዲህ በዚህ ሁሉ ሰበብ ለዚህ ነው ፋሲካን እንደገና ለፋሲካ ብለን ሰውን ደግሞ አናስቸግረውም አናስጨንቀውም ቤተሰብ ባለበት ይላል። ከተላከልን ላይ ይህን ሰብስበን እንግዲህ ወደ 100 ለሚሆኑ አባወራዎች እነዚህ 100 ቤተሰቦች 5 ሰው እንኳን ቢኖራቸው ለ500 ቤተሰብ መድረስ ተችሏል። እና በሀቡ ቤተሰብ ስም እንግዲህ ሌላም እንግዲህ አባታችንም እሳቸው በጨመሩልን አድርገን ይህን እንግዲህ ከ300,000 ብር በላይ ወጪ አውጥተን ሙሉ ለሙሉ የአመት በዓል ድጋፍ ነው እንግዲህ አስቤዛ እያደረግን ያለ ነው። እና በጣም በሚያስቅሽ እንደው ሀቡ ዶሮ ስንት የገባ ይመስልሻል? እስቲ ገምች። ኮመንት እስቲ ዶሮ ስንት ይመስላቸው? 1,000 በቃ ጥሩ ገማሽ ነው ያለው። ሀቡ እንግዲህ ይኸውልሽ አየሽ እንደ ሀቡ በ500 ቀን ዘመን የወጣ ሰው አለ ከሀገር።
እና 2500 ነው የሚባለው። በቃ በደንብ ነው፣ በደንብ በትክክል ነው። እንደ ዶሮ ትንሽና ትልቅነት የ200 የ300 ብር ልዩነት ይኖረዋል እንጂ በዚሁ አይነት ነው። ያው የምታያቸው ከኋላ አንጸባራቂ ልብስ ለብሰው የሚመጡት ከስራ ይኸውልሽ፣ ያው 11 ሰዓት ሆኖ ከዛ ከዋናው ስራቸው ቦታ ላይ ጨርሰው እየገቡ ነው። እና አንዳንድ ጊዜ ምንድን ነው የሚሰራው የሚለውን ነገር ለምታየው ወንድሞች እህቶች በቃ እንደዚህ አይነት ፋውንዴሽናችን ውስጥ ተጠልለው ያሉ ሴቶች፣ ወንዶች እንደዚህ እየሰሩ ራሳቸውን እየቻሉ ነው። አሁን እቺ የምታያት እህታችን ነይ ነይ፣ ምንም አይልሽም። አብዬ እቺ ልጇ ናት። አሁን እናቷ ስራ ጀምራለች። እስኪ ትንሽ ስለ ስራው አብራሪላችሁ እና ራስሽ ማስታወቂያ ያዡ። አቡ እንዴት ዋልሽ? መኪያ እባላለሁ። ደግሞ ልጅቷ ምን እንደለበሰች ስሚ። የአንቺን ልብስ ነው የለበሰችው። አቡ ደህና ዋልሽ? እንዴት ነሽ? እንኳን ያደረሰሽ። መኪያ እባላለሁ። ያው ከስራ እየወጣሁ ነው። አሁን ስራ ነበር የዋልኩት። አዎ ልጄ ናት። ኦልሞስት እሷ ወደ 11 ዓመት ያህል መንገድ ላይ ነበረች። አቡ እንግዲህ አጠንክረን ደግሞ ዱባይ ከምትወስጃት እህት መሀል በቃ አንዳንድ ጊዜ ከዚህ ውስጥ ጠንካራ ሆነው ገንዘብ ሰርተው አግኝተው ደግሞ የሆኑት ደግሞ የተሻለ ህይወት እንዲያመጡ ደግሞ ወደ አረብ ሀገር ላይ መሄድ ለሚፈልጉ ሰዎች እንደዚህ የስራ እድል የምናመቻች ይሆናል። አሁን እሷ ቅርብ ጊዜ ነው የመጣችው። ከየት ነበር የመጣሽ? ከአዳማ ናዝሬት። ከአዳማ ናዝሬት። በጣም ስለራሽ አሁን ያለችበት እና ግን አሁን ይልሽ ከእነሱ የተለየ ልብስ ለብሳለች እና ለምን እንደሆነም በዛ ታስብታለ። እሺ፣ ስሜ አዜብ ሴፍ ይባላል። የመጣሁት ከአዳማ ነው። የኦቪድ ሰራተኛ ስቶር አሰስመንት ነኝ እና የሰራተኞችም ካቦ ነኝ። ሰራተኞቹ በጥሩ ሁኔታ ላይ ይገኛሉ። ስራችንም በአግባቡ እየሰሩ ነው። አሁን ላይ ደግሞ ያው ስራችንን በአግባቡ እየሰራ ነው። ራሳችን ለመለወጥ እቅድ ላይ ነን። የተሻለ ህይወት ለመኖር ያው ፕላን አድርገናል። በፕላኑ መሰረት እየተጓዘ ነው። አሁን አየሽ አቡ በአጭር ጊዜ ውስጥ በመጣች እሷ ከአዳማ ነው ያው ከሁለት ልጆች ኖሯት የመጣችው እና እኛ ጋር የተጠለለችው የነበረ ግን በቃ በአንድ ቀን ኮሚትመንቷን በማየት ሁል ጊዜም ለዚህ ውስጥ ላላችሁ መልእክት ማስተላለፍ የምንፈልገው እዚህ እኛ ጋር በጣም ረጅም ጊዜ ቆያሉ። እኛ ጋር በመጣች በ10ኛ ቀኗ ነው ስራ ልክ ስናገኝ እዛ አስገባች። ግን የዚህ ሁሉ ሰዎች አለቃ ነው የሆነችው። በቃ ባላት በቃ በራሷ ቅልጥፍና እና አሁን ሆና አለቃ ናት። ከራሷ አልፋ እነሱን ሁሉ ትቆጣጠራለች። የእነሱን 2 ደሞዝ ማለት ነው ኦልሬዲ። አሁን ይሄ ምንድነው ሁል ጊዜ በምንሄድበት ቦታ ላይ በስራው ላይ የበለጠ ተሳታፊ ሆነን እንግዲህ ለሁሉም ሰው እኩል እድል ነው የሚሰጠው። ግን ከዛ በኋላ ግን የሚኖረን ነገር የሚሰጠን እድል ላይ እንደዚህ አይነት ነገሮችን ስናካፍል እንትን እንሆናለን። እና ይሄን ይመስላል። ስለዚህ ለሌላው እንግዲህ ደግሞ ትችላላችሁ። ለምሳሌ በትክክል እኛ አሁን መርዳት ነው የምንፈልገው በትክክል ጎዳና ላይ ያሉ ቤተሰብ የሌላቸው የተቸገሩ ወገኖች ጎዳና ህይወት ላይ ካሉ በእኛ በፋውንዴሽናችን ውስጥ መጠለያ ሰጥተን ማረፊያ ሰጥተን እዚህ እንደምታዩት አሁን ስልጠና ለእነሱ የሚሰጥበት አዳራሽ ነው። እዚህ ውስጥ አሁን በቅርብ ቀን ስልጠና ይወስዳሉ። እንግዲህ ረመዳን ስናስፈጥርበት የነበረ ቦታ ነው። ለዚህ በደንብ ራሳቸውን ችለው የሚወጡበት የማይንድ ሴት እና ቴክኒካል እና ማይንድ ሴት ስልጠና ይሰጣል። አሁን ለዛ
ፕሮግራም እንግዲህ አሁን ከበዓል በኋላ ማክሰኞ ይህንን ስልጠና የሚጀምሩ ይሆናል። ለዚህ ኦልሞስት ከ1 ሚሊዮን ብር በላይ ተከፍሎ በደንብ ፕሮፌሽናል የሆኑ ሰዎች ለ1 ወር ያህል ድረስ ስልጠና የሚሰጥ ነው። እንግዲህ ይሄ እንግዲህ ትናንት ከጎዳና ለተነሱ ልጆች ነው እንደዚህ ተዘጋጅተው የምታዩት። እዚህ እያንዳንዱ ክፍል ላይ 50 ልጆች ተደርገው በእያንዳንዱ ነገር ላይ በሚፈልጉት መንገድ ላይ የመጀመሪያ ራሳቸውን እንዲያውቁ ገንዘብ ቢያገኙ እንዴት መስራት እንደሚችሉ ሁሉ ስልጠና የምንሰጥበት ነው። በቀጣይ በነገራችን ላይ ከአረብ ሀገር በተለያየ በስደት ተመላሽ ለሆኑ እህት ወንድሞች እንደዚሁ አይነት ስልጠና እየሰጠን ራሳቸውን የሚችሉበትን የማቋቋም ስራ የምንሰራበት በቀጣይ ነገር በደንብ ከሀቡዬ ጋር የምንሰራው ቀጣይ ይሆናል። ግን አሁን ለ250 ልጆች እዚህ ደግሞ እኛ ከጎዳና ላነሳናቸው ልጆች አሁን ስልጠና ሰጠን ራሳቸውን የሚችሉበት እንደዚሁ ደግሞ ስራ አሁን ከመግባታቸው በፊት በደንብ ራሳቸውን እንዲያውቁ ከሱስ ካለባቸው ከሱስ እንዲያገገሙ የተለያየ ነገሮችን የምንሰጥበት ነው እና እንግዲህ አንዱ ስራችን ይሄ ነው። እና አንዳንድ ጊዜ እርዳታ ሆኖ መቀመጥ ብቻ ሳይሆን ወይም ገዛ ብቻ ሳይሆን ራሳቸውን እንዲችሉ እና ወደ ተሻለ ነገር እንዲወጡ በደንብ ራሳቸውን መግለጽ እንዲችሉ አንድ ቦታ ላይ ስራ ቢያገኙ እንዴት መነጋገር